ስለሷ የሚያወሩ ሰዎችን ጄጅ አድርገሃል። የሞተ ሰው እንደዚህም ቪዲዮ መለጠፍና በሞተ ሰው ማልቀስ ጥሩ አይደለም ብለህ ነው ወይስ እንዳይጧጧፍና እዚህ ደረጃ እንዲደርስ የማይፈልግ አካል ስራልን ብለህ ያለሃል? ኧረ እኔ ዝም ብዬ ነው የሰራሁት። ያን እሺ ይሄው ነበር ጥያቄው። የመጨረሻ አጭር በሰከንድ የምጠይቅህ ጩኸት ካሰማች በኋላ እህታችን በምን ያህል ደቂቃ ቆይተው ነው ይዘዋት የመጡት ተሸክመው ያመጧት? አንተ ጩኸቱን ከሰማህበት ሰዓት ጀምሮ እነሱ በትከሻቸው ይዘዋት መጥተው እኛ ጋር አደረሷት ያልክበት በምን ያህል ሰዓት በምን ያህል ደቂቃ ነው ልዩነቱን በደንብ እሱን ነገር ደቂቃው አሁን ኞች እንዳሉት እናንተ አላያችኋቸው ከጎን እንዳሉ ነግሯችኋል። እናንተ አላያችኋቸው። አንድ ጊዜ በማነህ ብሬክስ ደሩሪ ግሩፕ ሰሩና ፈልጋችኋለሁ እያለ ነውና ቁጥርህን ላክልኝ። ፕሮፋይል ስራለሁ እንደም ኦኬ ሶ በቃ ይሄን ነው እኔ ልጠይቅህ የምችለው። ሰዓቱ ስንት ሰዓት ነው ያልከኝ? ስንት ሰዓት ልዩነት ነው ጮህ ከሰማችሁበት እስከ ይዟት እስከመጣው ሰዓት ያለው ልዩነት በግምት? በደቂቃ ነው እንጂ በሰዓት አይደለም። እዛው አጠገብ እኮ ነን እኛ እኮ። ስንት ደቂቃ ነው እንጂ እዛው ነው። እነሱ ቅርብ ነው። ገባኝ እኮ ገባኝ። እሺ እኔ ብሬክስ እኮ ደቂቃውን ይንገረኝ በግምት። የምር ይቅርታ እሺ። የገጠር ልጅ አው ትረዳለህ፣ ችግር የለውም። በግምት አሁን ያልኩት ከ3 ደቂቃ በላይም ሊሆን ይችላል፣ ከዛም በታች ሊሆን ይችላል። ገባ? ጮኸቱ ልክ እንደዚህ ጮሆችና ጭጭ ስትል ነው እንግዲህ የመጣችው ወደኛ አዝሏት። ኦኬ በ3 ደቂቃ ውስጥ እሺ ያልከውን ተቀብያለሁ። ቀጥሉሽ። እሺ ሌላው ጥያቄ ሽፍታው ሲመጣ ማለት ነው ሽፍቶች እንዳይነጥቋችሁ ሞባይላችሁ እኛ ነው የምንይዝላችሁ እንዳሏችሁ ነግረህናልና የዛን ሰዓት የእናንተ ሞባይል ሽፍቶቹ እጅ ላይ ነው የነበረው ወይስ እጃችሁ ላይ ነው? መጀመሪያ ሽፍታው ሲመጣ አሁን ቅድም ሽፍቶቹ ሞባይላችሁ እንዳይተነጠቁ እኛ ነው የምንይዝላችሁ እንደዛማ ያሉን መሪዎቹ ናቸው። ያኩ ከቆረጥም በኋላ ነው። ከቆረጣችሁ በኋላ ነው? አዎ እሺ ከጮኸችበት ሀና ከጮኸችበት ቦታ ያ ሽፍታው ወደ ኋላ ካስቀራት ጀምሮ እስከዛው እስከ ገመዱ ባለበት ቦታ ላይ በቃ ሞተች ብለው የነገሯችሁ ቦታ ላይ ምን ያህል ርቀት አለው? ርቀቱ በቃ ከ9 ሰዓት በኋላና እንደዛ ያዳር ጉዞ አለ። ከዛ እንደዚህ ነው የሚሆነው። ከ9 ሰዓት በኋላ ቀን 9 ሰዓት ነው በኢትዮጵያ ሰዓት አቆጣጠር። ኦኬ ስለዚህ አንድ ሌሊትና 3 ሰዓት ምናምን አካባቢ ማለት ነው። በዚህ መካከል እናንተ ስትጓዙ የተከተላችሁ ሌላ አካል የለም? እስከ መጨረሻው ድረስ ስትጓዙ የደረሱብን 2 ልጆች አሉ ከኛ ጋር ማለት ነው። ሌላ ከእናንተ ውጭ የነበሩ? ከኋላችን ደርሰውብናል። እንደዚሁ መንገደኛ አንደኛው ተጓዥ ማለት ነው ወደ ሀገራቸው የሚገቡ። ኦኬ ሽፍታው ግን ከዛ በኋላ አላያችሁትም ጭራሽ? አዎ እሺ መልካም። ጋይስ እኔ ምስቀው ዜድ ጋር እያወራሁ ስለሆነ በነገራችን ላይ ልንረዳው የሚገባ ነገር ምንድነው፣ አንዳንድ ጊዜ ያው እንደ ሰው ልጅ ምናልባት እዚህ ሆነን አሁን እኛ ስንጠይቅ ህሊናችን የሚለንን አይደለ እየጠየቅነው ያለ እየተናገርን ያለ ነው ማለት ሪሊ ሃና እንደዛ ሆና ስትመጣ እንዴት አይጠይቁም? እንዴት ምን ሆንሽ እንኳን አይሏትም?
እያለቀሰች ከመጣችበት ሰዓት ጀምሮ ስልክ ደውላ ስትናገር ፊቷ ስበልዝ ምናምን ለምን አልተናገራችሁም? ለምን አልጠየቃችኋትም ነው። አሁን በሁለት ነገር ነው ማየት የሚቻለው። አዎ ብሬክስ ግን እኔ እዚህ ጋር ልጠይቀው። አሁን የገጠር ልጅ አሁን ይቅርታ ብሬክስ አያይዤ ማለት ነው ሞተች ከተባለ ሞተች እኮ ሲላችሁ አለቀሳችሁ ማለት አብራችሁ ቁጭ ብላችሁ ቆይ ጊዜ ስጠን ምናምን ብላችሁ አለቀሳችሁ? የዛን ሰዓት አሁን እኛ አልዋሽሽም ሀዘን ነው እንጂ ያዘን ነው ለቅሶ አላለቀሰም ሁላችን ማለት አሁን ለምሳሌ እኔ አሁን 4 ናችሁ ብቻን አይደለም ላይክ እሱ ስቷት መጥቶ ዘጠኛችን እሺ በቃ 9ኛችሁም ሆናችሁ ሁላችሁንም ነው አንድ ላይ የነገራችሁ ሰብስቦ ከዛ ሲነግራችሁ እናንተ በቃ ወይኔ ምናምን ብላችሁ አለቀሳችሁ? አዘን እንጂ አላለቀስንም። ድንጋጤ ይኖራል። እውነት ለመናገር ያው በቦታው ሆኖ ሲታይ አንዳንድ ጊዜ ድንጋጤ ክው አድርጎ ሊያስቀርም ይችላል። አዎ አይ አባባሌ ገብቷል። በቃ ወይኔ ምናምን ብለው ተረድተኛል። አብራቸው ስለነበረች ከመቅስፈት ያ ነገር ሲፈጠር ቆይ እንረጋጋ ምናምን ብለው ከሆነ ሲቀጥል ሻንጣውን ትታችሁት ሂዱ ተብላችሁ ነው ወይስ ደግሞ ልጁ በቃ ከሞተች አያስፈልግም ብሎ ነው የሄደው? አዎ በቃ እንደዛ ሲባል ውርውር ነው ያደረገው። ሲጀመር እሱ ቦርሳውን በቃ ወደዛው ኦኬ ሞተች ሲባል ራሱ ውርወራ ነው እያልክ ያለው። አወራወሩ እንዴት ነው? ትቶት ሄደ። አዎ በቃ ውርውር ነው ያደረገው። አነጋገርህ ቆይ አንዴ አነጋገርህ ውርውር ነው ያደረገው ስትል አንዳንድ ጊዜ አወራወሮች እኮ ይለያያሉ እኮ ማለት ስልህ ደንግጦ ነው የወረወረው በንዴት በብስጭት ነው ወይስ አወራወሩ ምንድን ነው ነው ወረወረው ስትል አንዳንድ ጊዜ የሆነ ድንገተኛ ነገር ስትሰማ እኮ ወይ ምናምን ነገር ብለህ ልትጥለው ትችላለህ ደንግጠህም እንደዛ አይነት ነገር ነው እሱ አሁን እንትን ያለው ኦኬ አንድ ጥያቄ ልንሄድ እየተነሳን ስለሆነ ማለት ነው ተክለ ሲናገር ደጋግሞ እያዘሏት ነበር እዛ የደረሱት ብለዋል። እያዘላችኋት ነበር? አረኛ አዘላ እንኳን እኛ አላዘልናት፣ ግን እየደገፉ እንደዚህ አምጥተዋታል እነሱ እጇን ይዘው ማለት ነው። ሌላ ነገር አሁን አላየንም። ስትደክም እያረፈች ምናምን ነው እንጂ አላዘላችኋት። ቆይ እንደዚህ የገጠር ልጅ አሁን ይቅርታ አድርግልኝና አሁን 2 ቃል እያወራህ እኮ ነው። ባለፈ ቆይ አንድ ጊዜ ባለፈ ቀብረናት መጣን ሲሉ እንደታመናችሁ የጠይቅህ አይ በፊትም ደክማ እያዘሏት ሲመጡ ያላቸውን አኳኳንና ሪስፔክታቸውን ስላየሁኝ አመናቸው ብለህ ነበርና አሁን ደግሞ አላዘሏትም አልከኝ። በመቀጠል ዳን የሚባል የራስ አሊ ነበር አብሯችሁ ሙኒትን ሳሪ እንድረዘን አስገቢዋል። እኔ ማስገባታችሁ ነገር ለመናገር እኮ ነበር አይደል? ግን ብዙ ሰዎች ነው የሚጠይቁኝ። እኔ አንድ ሰው ነኝ። ያም ሲጠይቀኝ ብዙ ነገር ሊሰማኝ ይችላል። ብዙ ሰው እየሰደበኝ ነበረ ገስት ላይ ገብቶ። እኔም እንግዲህ አብሬ ተጓዥ ነኝ። እንደማንኛውም ወጥቶ እንደሚሰራው ገጠር ላይ ስንት ነገር እየሰራው በቲክቶክ ነው እንጂ በረኝነት እንኳን አይደለም ሄጄ ለማውጣት እንደዚህ እንትን ያልኩት። ስንት ጌም እየተጫወኩ ታውቃለህ። አቡፋኖ አብረን ስንጫወት ሁሉ ነበረ ጌም ኮኔ እንደማንኛውም እና ቀላል መልስ ቀላል ቆይ ሳያ አበሻ ለአንተውን የምትለው ሽፍታው አዝሎ ያመጣቱ ሽፍታ አበሻ ነው ምንድን ነው? ሽፍታው ምንድን ነው? አዝሎ ያመጣት አበሻ ነው? ትግሬ ነው። አበሻ ነው። ኦኬ ቀጥሉ። እሺ ያው አንተ የምትለው ያም ጥያቄ ሲበዛብኝና ስሰደ ያው ተወራክቤ ላይ ይሆናል የምትለው መተዋታል እዛ ሲመቷት አይተሃል? ሲመቷት እንኳን አላየሁም። ዳኒ ጋር ተለያይታችሁ ነበረ? የራሳውሊ ጋር ለደቂቃም ቢሆን የተለየናት የለም። ዳኒ የሚባለው አሁን የትኛው ነው?
የራሳው ልጅ ዳኒ የሚባል እንጃ። አሁን አብረናቸው የሄዱት የማውቃቸው አሁን ደስታው የሚባል አሁን ነገሰ ያክስቴ ልጅ ነው፣ የአጎቴ ልጅ ነው። ሰይፈ የሚባለው እና አልይ የነዚህን ቁጥሮች ነው አሁን የሰጠሁ። የነዚህን ነው ስማቸውን የማውቀው። ደጀን የሚባል ልጅ አለ እንደዚሁ የራሳ የሽፍታውን ስም ታውቀዋለህ? የሽፍታው ስም አዝሏት ያመጣው ሰውዬ ማን ነበር? ኧረ እኔ እሱን አላውቀውም። ሳሪ በእናትሽ ተውት የሚሉትን ሰዎች ቦልኪያቸው፣ እያንዳንዷ ቦልኪያት። ጋይስ እያወራን እኮ ነው። እሱ እኮ የገጠር ልጅ በመጠየቁ ደስተኛ ነው። ሌላ የገጠር ልጅ በጣም ነው የምናመሰግነው። ቆይ ራሱን ነፃ ለማውጣት ነው። ከባሏ ጋር ተደዋውለህ ነበር አንተ በስልክ? ሚኪ አንድ ይቅርታ ወንድሜ፣ በነገራችን ላይ ሰዎች እባካችሁ፣ አንደኛ የገጠር ልጅ ራሱ ወንድማችን ዛሬ ቪዲዮ ሰርቷል። ለኔም ለሳሪም ለጆከርም ለሚኪም ሜንሽን አድርጎናል። ላይቭ ላይ ገብቼ ማለት ያሉትን ነገሮችን እንዲረዱኝ ሰዎች በሚል ነው ራሱ ሁላ ቪዲዮ ሰርቶ ለቋል እኮ። ምንድን ነው የምታወርታውን እናንተ? እኛ እኮ በተረጋጋ መንፈስ በስርዓት እያወራን ነው። እሱን የሚያስጨንቅ ነገር አትጻፉ። እኛንም እየጠየቅን ነው፣ በስርዓት እያወራን ያለ ነው። አለቀ። የገጠር ልጅ ተጨነቅ እንደ አንተ። ቆይ አስጨነቅ ተጨነቅ። የገጠር ልጅ ማለት ከኛ ሳሪ አንዴ፣ የገጠር ልጅ ማለት ከኛ አክቲቭ በጣም ፌመስ ሶሻል ሚዲያ ላይ ብዙ ቻሌንጅ የሚሰራ ልጅ ነው። እንደ ህፃን ላይ አትዩት። በጣም ሪስፔክት የምናደርገው ልጅ ነው። ጥያቄ ከባለቤቷ ጋር ከልጅቱ ባለቤት ጋር ተደዋውለህ ነበር አይደለ? አዎ፣ አንድ ጊዜ አንድ ቦታ ላይ የእሷ ስልክ ሲዘጋ በእኔ ስልክ አገናኝቸው ነበር፣ አውርተዋል። ቆይ አንተና ባሏ ተገናኝታችኋል? በስልክ አውርታችኋል? ከሱ ጋር እንዴት ነው መንገዱንስ ትሄዳለች እንዴ ምናምን ብሎ እሱ ሲጠይቀኝ ደክሞኛል ምናምን እያለች ነው ሲለኝ፣ አይ አሁን ላይ ርቧት ነው፣ የዛኔ አልበላንም ሁላችንም፣ ምንም እህል የሚባል አልቀመስንም፣ በጣም ርቦን ነበር። አይ ርቧት ሊሆን ይችላል፣ አሁን ከበላች በኋላ ልትሄድ ትችላለች ብየዋለሁ። ኦኬ፣ ህይወቴ ተበላሽ ምናምን ያለችውን ነግረዋል እሱ። ይሄንን ለአክስትየዋ ልጅ ነው። እኔ ከሱ ጋር እንደዚህ ስልክ አናወራም። ኦኬ፣ ሽፍታው የተክላይ ሰው ስለሆነ ተክላይ ተወካይ ነው፣ አበሻ ነው። መጀመሪያ ሂዱ ብሎ መትቷቸው ወደፊት ሰደዳቸው፣ መጨረሻ ተሸክሞ ወሰዳት። ከዛ በኋላ ቀብሬያታለሁ ብሎ ያለው ማለት ነው። እሺ፣ ጥያቄ ካላችሁ ቀጥሉ። ሌላ ሰዓት ጠይቃለሁ። እሺ፣ አሁን አንድ ጥያቄ የምጠይቀው ሽፍታው ከእናንተ ምን ወስዷል? ከሁላችሁም አንተም ሞባይልን አምጣ ሲልህ መጥቶኛል ያልክ መሰለኝ ካልተሳሳትኩ። ከእናንተ ምን ወስዷል? እዛ ከነበራችሁ 7 or 8 ሰዎች መካከል ምን ወስዷል ሽፍታው? ብርና ልብስ ነው የወሰደው። ከእያንዳንዳችሁ ብር ቆጥሮ ተቀብሎ ነው ወይ ዝም ብሎ ካገኘው ነው? አረ እየፈተሸ ነው፣ ሱሪ ሁሉ እያስወለቀ። ስልክ የሌሎች ስልክ ወስዷል። ስልካችን የሁላችንም ተመልሶ። እንዴት? መቼ? የት ነው የተመለሰው? እዛው ነው? አዎ እዛው። መጀመሪያ ወስዶባችሁ ነበር? አዎ ወሰደ፣ ከዛ መልሶ ሰጠ። እንዴት ሊመልስላችሁ ቻለ? ማለት መጀመሪያ የሁላችሁም ስልክ ወስዷል፣ ብርም ወስዷል። ከዛም በምን ምክንያት ነው የመለሰው? ከወሰደው በኋላ የኔም አይሰራም ብዬ ነው ስክሪኑ ስለተኛሁበት፣ ሳምሰንግ ስልክ ነበር ስለተኛሁበት ስመጣ ስክሪኑ አይታይም ነበር፣ ተበላሽቷል ስለው የኔም መልስ አደረገልኝ። የሌሎችም አዳዲስ ስልክ የያዙም አሉ፣ የነሱንም ሁሉ ያየ መልስ ነው ያደረገላቸው። ብር ምን ያህል ወስዷል ከሁላችሁ? ብር 4,000 ብር የሚሆን ወስዷል በሪያል። ኦኬ እሺ።
ከዛ ውጭ በቃ ሂዱ ብሎ ወደ ተመለሰ ማለት ነው። አዎ ተመልሼ እመጣለሁ ድጋሚ ካገኘሁባችሁ አለቃችሁም ብሎ ሲሄድ እኛም ሄድን ከዛ ቦታ ላይ። መሳሪያ ይዟል። መሪዎቹ ናቸው የቀበሯት ወይስ ሽፍታው ነው? እቺን ብቻ ነገር ቀበርኳት ብሎ የነገራችሁ ማን ነው? የነገሩን መሪዎቹ ናቸው። ኦኬ እንደው ማለት አሁን ያ ሽፍታ አዝሎ ከመጣት በኋላ የሄዳችሁት ሩቅ መንገድ ነው። ቢያንስ የአንድ ሌሊትና የአንድ ቀን የ3 ሰዓት ምናምን የሚሆን ተጉዛችኋል እንዳልከኝ ከሆነ ከቀኑ 9 ሰዓት ጀምሮ እስከ አዳሩን ማለት ነው እያረፋችሁ ምን እያላችሁ። በዛ ሁሉ ጉዞ ስትጓዙ ይሄን ሁሉ ጉዞ ስትጓዙ ያው ለማውራት አትከለከሉም ብዬ አምናለሁ። በቀስ እያላችሁ ድምጻችሁ እየቀነሳችሁ ቢሆን የምታወሩ ይመስለኛል። ምንም ያወራቻችሁ ነገር የለም? እሷ በቃ ማለት ስሜቷ እንዴት ነው? የዛኔ እሷ አሁን እንደዚህ ስለምትደክም እኛ ከፊት ነው ያረግናት። ገባህ? እዛው ስንቀመጥም እኮ እንደዚህ መደዳው በዛው እንደዚህ ቁጭ ነው የምንለው። ገባህ አይደለ? የዛኔ አሁን እኛ እንደ አካሄዳችን ነው የምንቀመጠው። ኦኬ ገባኝ። ብሬክስ የገጠር ልጅ ቀብረናታን ብለው ካረዷችሁ በኋላ ሚኪ ወንድሜ ይቅርታ፣ ከሸዋሮቢት ያክስቷ ልጅ ነኝ እና የገጠር ልጅን ፈቃደኛ ከሆነ ልጠይቀው ወይ ብሎ ከኢትዮጵያ ደውሏል። ፈቃደኛ ነህ? እየሰማህ ነው? ከኢትዮጵያ እኮ ነው የደወለው። ፈቃደኛ ነው ወንድሜ? ፈቃደኛ ነህ? የገጠር ልጅ እንዲያው ይጠይቀኝ፣ ችግር የለውም። እሺ ጠይቅ፣ ይኸው ጠይቅ፣ ይኸው። ሰላም ነው የገጠር ልጅ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ከሸዋሮቢት ነው የምደውልህ። እሺ እኔ የምልህ አብራችሁ ስትጓዙ ከሀና ጋር እናንተ አብራችሁ ዘጋበል። ልደውልለት። የገጠር ልጅ አለሽ መደወያው? ሳሪ አለሽ? አዎ አለኝ። አዎ እሺ ልደውል። ሂጅ መደወያ ሳሪ መደወያ እሷ እስከምትደውል ወይ ቁጥሩን አለኝ። አለኝ። ጋይስ ያለ ፈቃደኝነቱ የገጠር ልጅን ያላጨናንቀው። እኔ ጄጅ አላረግም የገጠር ልጅን፣ ምክንያቱም እኔ ፎሎ አልነበረም። ትናንት ነው ፎሎ ያደረገኝ፣ ግን እኔ ጄጅ አላረገው፣ ምክንያቱም ያው ካለው ነገር አንጻር ነው ብዬ እስከሚደውል እኛን ጠይቀው አንዴ አውሩሽ። አንድ ጊዜ ሚኪሻ እኔ በሱ ቪዲዮም እየተሰራ ስለተሰደብኩም ከሰይድን ቤት ሳወራው የነበረ ነገር ነበር። እኔም የምጠይቀው ጥያቄ አለኝ። ሸበካዬ በጣም አስቸጋሪ ነው። ካወረዴ መልሳችሁ አስገቡኝ፣ እጠብቃለሁ። ችግር የለም። ኦኬ የገጠር ልጅ ቀብረናታን ብለው ከተናገሩ በኋላ እዛው ቦታ ላይ የተነገራችሁት ቦታ ላይ የቀሩ ሰዎች አሉ ወይስ እናንተ ጋር ሁሉም ተጓዙ? እሱም በደንብ ነገር ሁሉም ናቸው የሄዱት። ሽፍታው መሪዎቹም እናንተም? ሽፍታው እዛው ነው የቀረው። እኛ መሪዎቹ ናቸው። ቴንክ ዩ። እሱን ነው ልል የፈለግኩት፣ ምክንያቱም እዛ የቀረ ሰው ስላለ ነው። ልጅቱ ከዚህ በኋላ ትሞታለች ብሎ እዛው የሚቀር ሰው ስላለ ማለት ነው። እሺ እሷ ከሞተች በኋላ ሞተች ብለው ከመጡ በኋላ ሽፍታውም እነሱ ጋር ነበር፣ እዛው ቀርተዋል። እሷ ሞተችበት። እሱ እኮ ነው የሚለው። ቆይ እስኪ አብራ በኋላ ነው ያለፍነው ማለት ነው። ልክ ተመልሼ እመጣለሁ ብሎ ያለበት ላይ ከጓደኞቼ ጋር ተመልሼ እመጣለሁ፣ ብር ካገኘሁባችሁ ወይም የሆነ ነገር ስልክ ካገኘሁባችሁ ስልክ ቁጥር አለቃችሁም ሲለን፣ ከዛ እዛው ቁጭ እንዳል እነሱ ሲሄድ ነው ከዛ ቦታ ላይ ተነስተን፣ ከዛ በኋላ እሱን አላገኘነው። ከዛ በኋላማ አታገኙታችሁም። ኦልሬዲ ቆይ እዚህ ላይ አሁን ግልጽ ያልሆነ ነገር አለ። ገመዱን እስከምትወጣ ሽፍታው ነበር ከእናንተ ጋር? ሽፍታው ገና ከኋላ ነው የቀረው።
አይደለም ሰይድ ጠይቀ ነው አልከው ቅድም እሱማ ከዛ በኋላ እስከ ገመዱ እስኪደርሱበት ድረስ እኮ የአንድ ቀን የ3 ሰዓት የሚሆን ተጉዘናል እያለ ነው ኦሬዲ ከሽፍታው ከተለያቸው በኋላ ማለት ነው። እኮ ባለፈውም እኮ ያለን ሽፍታው ከተለያቸው በኋላ አንድ ቀንና 5 ሰዓት የሚሆን አድረናል ብለዋል። ያው እንደዛ ነው ያለው። እሺ አሁን ምናልባት እዛ ደክማ ቀረችበት ሞተች የምትባልበት ሽፍታው እዛ ደርሷል እንደ የሚል ሀሳብ ኑሮ ነበር። ሽፍታው ደግሞ የተክላይ ሰው ነው፣ ለተክላይ የሚሰራ ነው ብሏል። አረ ሚችል ጠይቀው እኔ ይቅርታ። እሺ ቀጥል። ነፍጠኛው ልጁ መጥቷል። ወንድሜ ቀጥል፣ እየሰማ ነው። እሺ ይሰማል አይደል? አዎ አውራ። ከሱ ጋር ስትነሱ ነው ማለት ከሱ ጋር ስትነሱ እና ስትነሱ በሌላ ደላላ በእነኝህ ሳይሆን በሌላ ደላላ አብራቸው የተጓዘ ልጅ የለም አልይ የሚባል ሌላ እኔ እንጃ ሌላ እኛ ሄር ነው። ከዛ 4 ብቻ ነው። እጇን ይዟት ሰማኝ። እጇን ይዟት 3 ሰዓት ያለ አብሯት የተጓዘ ልጅ አለ። እንግዲህ ከኛ ከዚህ የተነሳን 3 አንድ እሷ ብቻ ሆነን እንሄድ ነው። የዘንቦ ልጅ ሱልጣን ኑሪ የሚባል አብሯቸው አልመጣም። ቀርሟቸው አዲስ አበባ የገባው ሱልጣን ኑሪ እኔ እንጃ። ሱልጣን ኑሪ የሚባል ልጅ ከኛ ጋር የሄደ እንግዲህ የማውቀው ነው። በእናንተ ደላላ አይደለም የመጣው። ግን ከሀና ጋር እጅ ለእጅ ይዟት ደክሟት እያወሩ ቤት ልጅ እያለ የሸዋሪ ልጅ እያላት እሷ የቀቦ ልጅ እያለ እያወሩ የመጣ ልጅ አለ። ቀጭን ልጅ ይሄን አታስታውሱም? እንግዲህ ከኛ ጋር የሄድ ነው። በእኛ እንደዛ አንድ ላይ የሄድ ነው። እኛ ብቻ ነን እያልኩ ነው ወንድሜ። ከዚህ ማለት ነው። ከዛ ሳቢያ ላይ ነው ሌሎቹን ያገኘናቸው ማለት ነው። በሌላ ደላላ ላይ የተገናኛችሁ ማለት በሌላ ደላላ ላይ የመጥቶዮች ሌሎቹ የራሳ ልጆች ናቸው። ሁሉም ያገኘናቸው እነሱን ነው። አንድ ደግሞ ቀርሞ ይሄ ልጅ ምልልይ ጥቁር ልጅ ነው። ቀርሟችሁ እናንተ ገና በባህር እንተሳጥሉ እሱ ከየመን በኋላ በፕሌን የመጣው አዲስ አበባ የገባው ማለት ነው እኮ። በፕሌንም እኔ ሁሉንም ሸኝቼ ነው የመጣሁት። የኔ አልሳካ ብሎኝ በፕሌን እነሱን ሸኝቼ ነው እኔ ወደዛው ጓደኞቼ ጋር 2 ጓደኞቼ ሲቀሩ ከነሱ ጋር ደባልቁኝ ብዬ እዛው ከሞትኩም ልሙት ብዬ ከነሱ ጋር ነው ወደዛው ቶሎ ብቻዬን ነው ተጭኜ ሄድኩት። በፕሌን የሸኘኋቸው ምን ነኝ እዛ የኔ አልሳካ ብለው ሲመልሱኝ ነው እንደገና በባህር ሄድኩት። ይሄንንም ዋሽ ተብለ ነው። ይሄን ስለዚህ አታቆም፣ አታስታውሰውም ወንድሜ። ጥቁር ልጅ ሄደው ደስታው የሚባል ልጅ ብቻ ነው። ደስታውን ነው የማውቀው እኮ እያልኩ ነው። እኔ ይሄኛውን ልጅ አሁን ያልከውን ልጅ አላውቀውም ወይ? አገናኝ ሞባይል ላይ ነው ሞባይል ላይ ነው አሁን ፓስፖርት እና ሞባይል ላይ ነው ነገሰ። ኢትዮጵያ ሆነ እየደወልንልህና ወደዚህ ሳትመጣ ለምንድን ነው ወደዛው በሄድከው አንተ? ቢያንስ አመትም ሆነ 2 አመት ቆይታል አይደል? ቤተሰብ እሱ ጋር ታወሪ ወደ መተሽ አሸዋር ቤቱም ሆነ የለም ቤተሰቦችን ሳትነጋገርና እንትን እንዴት ወደዛው ሄድክ አንተ? የሆነ ነገር ከሌለ ሸዋር ቤትም መጥቻለሁ። በነበረው ሁኔታ ነው እንደዚህ ደብረ ብርሃን ድረስ ራሱ ተመልሰን ሄደን ቤተሰብ ልንጠይቅ በጣም አፈሳ ምናምን አለ በሚባል በዛን ሰዓት ነው ተመልሼ ከደብረ ብርሃን ራሱ ተመልሰን ሄደን የልጁን ስልክ ደግሞ እዚሁ ስጠንና ደውለን እንጠይቀው። የማን አሁን ያልከው ልጅ አለ ሱልጣን ያልከው ታሪክ ገብቷል መልሶ ማለት ነው። ቀድሟቸው የመጣው አብራቸው የመጣው እኔ አጋጣሚ እየሰማኝ ከሆነ ከኛ ጋር አብረን ከሄድ ነው የመጣሁት እኔ ብቻ ነኝ። ሁሉም አልመጡም እኮ እየሰማኝ ከሆነ እኔ አዲስ አበባ ሆኖ አጋጣሚ ደወለልኝ። እዚህ ጓደኛዬ ነበር፣ ባጃጅ ሹፌር ነበረ በፊት። ሲደውልልኝ መጥቻለሁኝ እኮ አለኝ። የት ነህ ስለው አዲስ አበባ ነኝ አለኝ። እንጂ መቼ መጣህ ስለው አሁን የመጣሁት ምናምን ሳምንት ምናምን ሆነ አለኝ። ከዛ እንግዲያውም የመጣው አንተ ከእነ ሀና ጋር ነው ምናምን ሰው ሀናን ታውቃታለህ እንዲ አለኝ።
ከዛ ያው አውቃታለሁ ቲክቶክ ላይ እኮ እንትን ስታሳዝን ብታያት ወላሂ አለኝ። እንዲህ ተባብራችሁ ነው እንጂ መጣችሁ መምጣው መምጣት አብረን የመጣ ነው፣ ግን የተጫወተባቸው እነሱ የተጫወተባቸው ደላላው ነው ብሎኛል። እውነታን መነግር ማለት አሁንም ቢሆን ማለት ነው የተጫወተባቸው እነሱ ደላላው ነው። የእነሱ ደላላ ብድግ አያደርጋቸውም፣ አያሳቸውም። እኛን እንትን ያለ ነው የፈጠን ነው ብለዛ ነው የተለያየ ነው። ከናና ጋር መለየት ተለያይተናል። መንገድ ላይ አብረን መጣን። እጇን እያወራን ደግሟት ነበረ። እጇን እያወራን መንገድ ላይ እየተጓዝን ነበር ያለ ነው። የት ሀገር ነኝ ምናምን እያለችኝ የሸዋሪ ልጅ እኔም የሸዋሪ ልጅ እንደዚህ ቀቦ ምናምን እያልኳትኝ ያኔ ባትኖሮ ያንተ መሆኗን ባትኖሮ እናወራ ነበር እኮ ስለአንተ ራሱ ማንም አንተ አውቃለህ እያለችኝ ራሱ እንደዚህ እየተጠያየቅን እያወራን ነበር የመጣ ነው። ቢያንስ ለአንድ 2 ሰዓት ለ3 ሰዓት ያህል ተጉዘናል አብሮን ይሉኛል። እሺ የልጁን ስልክ ካገኘ ስጠን። አሁን አንድናቸውን ሁላችንም ስለምናውቃቸው አሁን መረጃ ስለመጣልኝ መረጃ ስለመጣልኝ አሁን በመረጃ እንግዲህ ቀስ ተረጋግታችሁ በመጀመሪያ የምጠይቅህን ትመልስልኛለህ። ኦኬ ይሄን ልጅ ታውቀዋለህ? በትልቁ አድርግኝ እስቲ፣ በትልቁ አድርግኝ። እሺ የገጠር ልጅ ይሄን ልጅ ታውቀዋለህ? አዎ ይሄንን አውቀዋለሁ። ይሄ ልጅ ነው ለኔ ነገረኝ አልኩ። ቆይ አብራችሁ ናችሁ አይደል? አሁን የዚህ ልጅ መረጃ ሁሉም አዳምጥ። ቆይ ዝም በሉ። እኔ ያለሁት ራሳ ነው ያለሁት። መንገድ ነው የተገናኘነው። እኛ የተገናኘነው እዛ እንትና ነው ሳቢያ ነው። ሳቢያ እኛ ቀድመናት ነበር። እዛ ነበር ሳቢያ ማለት ነው። ከዛ ነው የተገናኘነው መንገድ ላይ ስንመጣ እና ልክ በ9 ማለት ነው ቀን 9 ሐራሚ ይዞን ነበረ ማለት ነው። 9 ነው 10 ነው መሰለኝ 9 ይሁን 10 ይሁን ድንበር ላይ ነው ሐራሚ ይዞን እዛ እንትን እያላት ነው እንትን አላት አስገድዶ ደፈራት ማለት ነው። አንገቷን ፊቷን ሁሉ ረግጦ ነበር። በጣም እያለቀሰች በቃ በዛ ምናምን ተስፋ ቆርጣ ራሱ በግድ ነው ከዙንም የዘንግዳ አልሄድም ምናምን ብላ በግድ ነው ለምነን በቃ ማያልፍ ቀን የለም ብለን የመጣችው። ከዛ እየሄድን እንዳለ መርከቡ ጋር ስንደርስ ደላሎች ቀስ እያደረጉ 3 ቀን መንገድ ይፈጀብን ነበር እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው። ሳቢያ የተገናኘነው የራሳ ልጆች ነው ማለት ነው። ያታዮቹ ልጅ የገጠር ልጅ ያለለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የእሱ ያጎቱ ልጅ ነው የክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነው ግን አብረን ነበር ከሳቢያ ጀምሮ። ከዚያ መርከዙ ላይ እንትን ስንል ነው መርከዙን ስንቆርጥ በጣም ዳገት ነው እና ያንን በቃ ያው ከፍታ አስቀድሞ ወጥቷል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናት እና ላይ ስደርስ ጀራ ከመንቀሳቀስ ሰዓት አትድክም ስትል እዛ መቆም አንችልም። እኛ ደግሞ መርከዙ የተተኮሰ ነው። ማን ነው መርከዙ ፊት ለፊት ነው። ተመስገን ነው ያን ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረደን ሳይወረዱ ተባልን። ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነ እሷን እየደገፏን ነበረ። ከዛ ወትራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወደ ስውር አድርጓታል። ሴጣኑ እየለፈለፈ ከምሴን አገኙ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች። ቆፍረው ቀበሯት ማለት ነው። እና ቤተሰቦቻቸውንም እንግዲህ ፈጣሪ ያዝናቸው። እሺ አሁን ለዚህ ምንድን ትላለህ? እኮ እየሰማሁ ነው ያለውን። እንግዲህ ሲያስጮኋትም ምንም ሲላትም ሰማን ያለው እኛ አልሰማንም። እንግዲህ ለምንናት አለ እኮ እዛ ቦታ ላይ የሚከተላት የለም። አይ ቆይ የገጠር ልጅ እንደዛ ቆይ አንገቷን ቆልሞ ደፍሯት ታበቃ በኋላ ተበሳጨች። አንተም ጓደኛዬ ካሁን ህይወት የተበላሽቷ ስትል ሰምቻታለሁ ብሎ የነገረኝ ኮምቦልቻ ተደረስኩ ነው አልክ። ይሄ ደግሞ እንደምታየው ተስፋ ቆርጣ ለምኗት ለምነን ነው ያመጣናት አለ። እንግዲህ ቆፍረው ቀበሯት የሚለው እነሱ የሰጡትን ነው። ይሄ ዝም ብሎ ያው ለአንተ እንደተነገረው ቆፍረን ቀበርናት ስላሉት አምኖ ነው። አሁን ይሄን ሁሉ ወይ እንዴት ሲለምኗት የለህም ነበር አንተ ገጠር ልጅ ሲለምኑ ሁላችንም እዛው አንድ ላይ ነን እኮ አብረን ነበር አልን አይደል? ግን እዛ ቦታ ላይ
እዛ ቦታ ላይ አረፍ አለች እንጂ ማንም ሰው እንትን ያለ የለም። ግን የምነግርህ እጅሽን ስጪ እጄን ልስጥ ብላ የሚከተላት ጠፋ። እየሰማኸኝ ከሆነ እሷ ማለት ነው መጥፎ ቦታ ነው። ከዚህ ብኬጅም ሾርጣም አታገኝም። ለምን ይሄን ውሳኔ ወሰነች? እዛ ቦታ ላይ ነው እንደዚህ ያለችው እኮ። ለምን አሁን እኮ ልጁ ነው ትክክል ነው ማለት ነው። እኔ እንግዲህ በቃ መኖር ምን ያደርግልኛል ብላ በቃ እንትን ብላ ለምን ያልፋል ብለን ነው። ስለዚህ አለ ደሞኛ አላልንም። እኔ አሁን እንግዲህ አሁን እኮ የገጠር ምንም የዋሸሁትም ነገር የለም። እጇን ልሰጥ ነው እኮ ካልክ ስለዚህ ተስፋ ስለቆረጠችና ተስፋ አስቆራጭ ችግር ስላለ ነው ማለት ነው። አንተ እጄን ልሰጥ ነው ስትል ታለ ስትደፈር ወይም ደግሞ ተደፈር ካሁን በላ መኖር ምን ያደርግልኛል ብላ ስትበሳይ ሲያበረታቷና ሲያጽናኗት እነዚህ ልጆች አንተ የት ነበር? ተለያይታችሁ ነበር? ሰይድ ማንም ያጽናናት የለም። እኔ የምነግርህ ነገር እያንዳንዱን ደግሞ ሪከርድ ደግሞ ሌሎቹንም እንደዚሁ ማስደረግና መስማት ትችላለህ፣ የሁሉንም ማለት ነው። ሰይድ እሱን ማግኘት የሚቻል ከሆነ ሪከርዱ ላይ ከደፈራት በኋላ አንገቷን ቆልምሞ ደላላው ምንድን ነው ያለው? ሚስቴን አገኘሁ በቃ ምናምን አለ ነው ያለው ሪከርዱ ላይ። ያ እንትኑ ነው አስጨዋት ያለው ደላላው ነው ያለው። ቆይ እስቲ እኮ ሪከርዱ ላይ መጨረሻው ላይ ቆይ እስቲ ደግመህ አስደምጠን ያለውን ነው። ጥሩ ቆይ እስቲ እንትን ያለሁት ራሳ ነው ያለሁት። መንገድ ነው የተገናኘነው። እኛ የተገናኘነው እዛ እንትና ነው ሳቢያ ነው። ሳቢያ እኛ ቀድመናት ነበር እዛ ነበር ሳቢያ ማለት ነው። ከዛ ነው የተገናኘነው መንገድ ላይ ስንመጣ እና ልክ በ9 ማለት ነው ቀን 9 ሐራሚ ይዞን ነበረ ማለት ነው። 9 ነው 10 ነው መሰለኝ 9 10 ይሁን ድንበር ላይ ነው ሐራሚ ይዞን እዛ እንትን እያላት ነው እንትን አላት አስገድዶ ደፈራት ማለት ነው። አንገቷን ፊቷን ሁሉ ረግጦ ነበር። በጣም ያለቀሰች በቃ በዛ ምናምን ተስፋ ቆርጣ ራሱ በግድ ነው ከዙንም እንግዲህ አልሄድም ምናምን ብላ በግድ ነው ለምነን በቃ ማያልፍ ቀን የለም ብለን የመጣችው። ከዛ እየሄድን እንዳለ መርከቡ ጋር ስንደርስ ደላሎቹ ቀስ እያደረጉ 2-3 ቀን መንገዱ ይፈጅብን ነበር እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው የተገናኘነው የራሳ ልጆች ነን ማለት ነው። ያታዮቹ ልጅ የገጠር ልጅ ያለለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የእሱ ያጎቱ ልጅ ነው ያክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነን ግን አብረን ነበር ከሳቢያ ጀምሮ። ከዚያ መርከዙ ላይ ስንል ነው መርከዙን ስንቆርጥ በጣም ዳገት ነው እና ያንን በቃ ያሉ ክፍት አስቀድመው ወጥተዋል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናት እና ላይ ስደርስ ጨራሽ ከመንቀሳቀስ አትድክም ስትል በዛ መቆም አንችልም። እኛ ደግሞ መርከዙ እየተተኮሰ ነው። ማን ነው መርከዙ ፊት ለፊት ነው ተመስገን ነው። ያን ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረደን ሳይወረዱ ተባልን። ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነ እሷን እየደገፏን ነበረ። ከዛ ወትራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወደ ስውር አድርጓታል። ሴጣውን እየለፈለፈ ቀምሴን አገኘሁ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች። ቆፍረው ቀበሯት ማለት ነው። እና ቤተሰቦቻቸውንም እንግዲህ ፈጣሪ ያዝናቸው። ፎቶ ምናምን አላነሷትም ሲጀመር እነሱ ራሱ ማለት ነው። ስልክ አልያዙም። እኛ ደግሞ ፈጫ ስለሆነ እንትን አላለኛ ራሱ ተውና ከዚህ በኋላ ልጠይቀው የገጠር ልጅ በእናትህ ሰያ መንገዱን እኛም ስለሄድንበት መንገዱ ላይ ራሱ ገመዱ ጋር በእጁ እንኳን የያዛት ከኛ መሀል አንድ ሰው የለም። እኔ የምነግራችሁ ነገር ማለት ነው። ቆይ የገጠር ልጅ ከፊፋ የስንት ሰዓት መንገድ ሄዳችሁ ነው ሐራሚዎች ያገኛችሁት? ከተማውን ለምን ጎረዋለች አይደለ? ከሳቢያ መጣችሁ በጎን በኩል እያየህ የምታልፍበት። ቆይ ከሳቢያ መጣችሁ ወንዙ ጋር በመኪና ወርዷችኋል አይደለ? በመኪና ካወረዷችሁ በኋላ አስፋልቱ ጋር ነው አሁን እኛ የወረድነው። አስፋልት ነው እንግዲህ በጨለማ ስለሆነ የወረድነው። ቆይ በአስፋልቱ ጋር ወርዳችሁ ወደ ቀኝ ነው የገባችሁት? ዋላ ወደ ግራ ሽቅብ ነው የወጣችሁት? ዳገት ወጣችኋል?
ወደ ግራን የገባ ነው በየሆነ ጫካ ነገር ነው በዛ ውስጥ ነው ውስጥ ለውስጥ ይሄር ነው ሽክ ወጣችሁ እሺ ከዛ ቦታ ካረፋችሁበት ቦታ የስንት ሰዓት መንገድ ሄዳችሁ ነው ሽፍታ ያገኛችሁት በቡሬው ውስጥ በእንትኑ ቆይ እዛ ታድሩና እታች ቁልቁለት ወርዳችሁ አስፓልቱ ጋር ራሱ ይተኮሳልና የሆነ መርከዝ ምናምን ነገር አለ አስፓልት ይሄ ዝም ብሎ የመጀመሪያው ማለት ነው ጉሪ ያለ አይደለ ጉንቶ በጉንቶ ውስጥ ዘላችሁ ወርዳችሁ ጅረት ምናምን አለ ቁልቁለት አይደለ ፈጫለ ፈጫን ይሄን ነው አሁን ይሄ ወንዝ ምናምን የምትለው ማለት ነው እኮ እሺ ከዛ በኋላ የስንት ሰዓት መንገድ ሄዳችሁ ነው ሽፍታ ያገኛችሁት ያሉበትን ቦታ ስላየ ነው እኮ እኛ ከዛ ቦታ ተነስተን አድረን ተነስተን ሄድን በቃ ወደ 8 ሰዓት ምናምን ላይ ነው እንግዲህ እነሱን ያገኘናቸው ከዛ ስንት ሰዓት ተነስታችሁ ፊፋ ፊፋ እኮ ከተማው እኮ ነው ከፊፋ ወደዚህ ነው እኮ ገና እኮ ወደ ይሄ እኮ እንትን ያለው ወዴት ማለት ፊፋ እኮ ወደፊት ነው አይደል እንዴ ከተማ ያለው አይደለም ከተማውን ጭርስ አድርገህ ከመኪና ተወርዳለህ ጫካ ውስጥ ትገባለህ የመጨረሻ ከተማውን ጨርሰህ ነው የእግር ጉዞ የምታገኘው ከዛ በኋላ የመኪና ጉዞ የለም ፈርሻ የምትባለው በቀይ በኩል አረ ፈርሻ ቆይ አረኔ እኮ ከወዲህ ነው እየጠየቅኩህ አለሁ ወደዛም አልመጣልህ እኮ ነው ቀስ በቀስ መጀመሪያ ስለ ከተማ አሁን እኔ ማቀው ስለሌለ እኮ ነው ወንድም ስለ ከተማ እኮ አይደለም ያገጠር ልጅ የእግር መንገድ የጀመራችሁበትን ቦታ ነው እየጠየቅኩህ አለሁ የእግር መንገድ የጀመርነው በቃ ከተማ እንደዛ አለለ በቃ የመኪናም ጨርሰን ነው የእግር መንገድ የጀመርነው ካወቀው እኮ የእግር መንገድ ከጀመራችሁበት ስንት ሰዓት ጀመራችሁ እነሱ ጋር ስንት ሰዓት ደረሳችሁ በቃ እነሱ ጋር የደረስነው 8 ሰዓት 9 ሰዓት ላይ ነው በቃ እንደዚህ ነው 8 ሰዓት በቃ እንደዚህ ይሆን ማለት እሺ አድረን እሺ አድራችሁ ጀምሮ ያለውን ነው አይዋ ቀን ነው የተጓዛችሁት እሺ 8 ሰዓት 9 ሰዓት ደረሳችሁ ጎርጓዳ ቦታ ከወዲያም ከወዲህም ጎራና ጎራናት ጋር ታገኛቸዋላችሁ እነሱን አይደለ እነሱ ካገኛችሁ በኋላ እነሱ እየሰማይ ነው አንተ የምትለው የዛሬ 2 አመት እንግዲህ የሄድክበትን መንገድ ነው እየነገርከኝ ያለው ወንድሜ እኔ ስለ መንገድ ማቀው ነገር የለም እየሰማኸኝ ከሆነ ነፍጠኛው እኔ ነግሬሃለሁ የዛኔም መርከዝ አለ ስለ የለም ብለ እየተከራከርከኝ ነው ዝም ብያለሁ ምክንያቱም ምንም ማድረግ አልችልም እሺ እኔ እኮ አሁን ጥያቄ እኮ ነው የጠየቅኩት የዛሬ 2 አመት የምታቀው መንገድ አይደለም የዛሬ 2 አመት እኛ ዛሬ የመጣንበት መንገድ ይቀየራል ያው ነው አልተቀየረም እንደኔ እኮ ስለማቀው ነው የገጠር ልጅ እኔም እንዳንተ አንድ ጊዜ ነው የሄድኩት ግን ስሄድ መንገዱን የት እንዴት እንደሆነ በደንብ አይቼዋለሁኝ የመጀመሪያ የዛሬ 2 አመት ነው ወንድሜ ወይ ተመልሰህ እዩሽ ሄድና ሞየው እሺ አሁን ድንበሩ አካባቢ አሁን ለምሳሌ መርከዙን ስንቆርጥ አለ ልጁ በገመድ ስባ ወጣች አለ መርከዙ ላይ ገመድ ያለ ያቺ እንዳገቷን ስትወጣ ገመድ ያለ እንዴ የዛኔ የነበረው የጨርቅ ገመድ ነው ጨርቅ አለ የለ አሁን ግን አዲስ ገመድ ነው የተደረገው ቢጫ ገመድ ያየሁት አሁን እንግዲህ እኮኛ የወጣንበትም ቢጫ ገመድ ነው ከታች እኛ አሁን የዛኔ ደግሞ የነበረው ደግሞ የሆነ ጨርቃ ጨርቅ ነው እኛ ስንሄድ የነበረው ደግሞ ቢጫ ገመድ ያለ አይደለ ይሄ በጣም ጠንክር ያለ ቢጫ ገመድ ከታች ቢያንስ ገደሉ 7 ሜትር ምናምን ይሆናል ወደ ላይ ርቀቱ ገባህ አይደለ 7 ሜትር ይሆናል ከታች ትልቅዬ የሆነ እንደ ጉሪ አይነት ሆኖ ትልቅ ነው ገባህ አይደለ ዛሬ ይለ እየሰማኸኝ ነው እኔ ነገርኩህ እኮ ገመድም አሁን ያልኩህ የጨርቅ ገመድ ነው አሁን አንተ ሌላ ገመድ ነው እያልከኝ ነው አይደለ ከገመዱ በኋላ እሺ ከገመዱ በኋላ ስንት ደቂቃ ሄዳችሁ ነው መንደሯን የምታገኙት ማን ያስወጣው ለምን እንደምታስወጡት ሐሳቡን ሳይጨርስ ሳራ ያለሽ እመልሰዋለሁ ማን ያስወጣው ወይዬ አታስወጡት ጥያቄ እየጠየቀ ነው ይጨርስ
ሰያ እንትና እኮ ብዙ ስልክ ሰጥተዋል። ማን ነው ያስወጣው? የገጠር ልጅ ብዙ ስልክ ካስወጣይ ሸበካይ ነው ሲል ነበርኩ። ሰምታችሁት? አይ የገጠር ልጅ ደግሞ ይኸውልሽ ሳርዬ፣ የገጠር ልጅ የምታውቀውን እውነታ አንተ የመጣኸው ህዝቡ ከልብ ይቅርታ እንዲልህ ነው አይደለ? ህዝቡ ከልብ ይቅርታ እንዲልህ ከሆነ የመጣኸው ከልብ ውስጥ ያለውን እውነታ የምታውቀውን እውነታ ለህዝብ ተናገር። ምክንያቱም እኔ ካንተ ያለው መሲ እየሰማሽ ነው። ያው እሱ እኮ ይኸውልሽ መሲ አሁን እኮ የገጠር ልጅ እኔ አሁን ተናግሬያለሁ። አይ አንተና እናምንም ካላችሁ የጓደኞቼን ስልክ ጠይቄያለሁ፣ ሰጥቻለሁ። ሰጥቶኛል። ሰያሱና ጓደኞቼ ከኔ ጋር ነው እንደኔ የሄዱት። እያወራሁ አይደለም፣ እኔ ስለ ጓደኞቹ እያወራሁ አይደለም። ግዴታ እኮ እነሱም እኮ አሉ እኮ፣ ብቻዬን እኮ አይደለም እኮ ነው የሄድኩት። ብቻህን አይደለም ግን አንተ የምታውቀው ነው። መናገር ያለብኝ ነው ገብቷል ብዬ ነው እኮ አንዴ እንደማመጥ። እሺ ቆይ ጨርስ። እሱ መናገር ያለብኝ እውነት ልናገር ነው። አይ አንተ የምትለው ትክክል አይደለም ካላችሁ ደግሞ ጓደኞችን ሁላቸውንም አምጡ፣ ይሄው ጠይቋቸው። እነሱንም ነገር ከወንድ ነው ባለፈው የተናገርኩት ዛሬ ተናገርኩት። እኔ እንደው ከኋላ ያለውን ሁሉንም ተው። አሁን ራሱ መግባት የሚችሉ ልጆች ሴቶች ልጆች ራሱ አሉ በውስጥ አሁን ያናገሩኝ ላላህ ብለህ እኛን አስገባን እኛን ጠይቅ እያሉ አሁን ቅርብ ጊዜ ሄዶ የመጡ እኛ በሄድንበት መንገድ ነው ሄዶ የመጡት። ላይቭ ላይ ገብተን ብዙ ጊዜ አውርተናል። ለቁምሱን ተው። ገመዱን ከወጣችሁ በኋላ አመንደሯ ድረስ ፈርሻ የምትባለው ያቺ ቢጋላዋና ውሃ ቀይ ከንዳ ምናምን በብዛት ያለበት መንደር ድረስ ስንት ደቂቃ ሄዳችሁ? 20 ደቂቃ ነው አሁን እዛ ድረስ ማለት ነው። እዛው ቢጋላው። እሺ ከዛ ወዲያ ደግሞ ላ ቆይ እሱን ተው። ደላራው ድረስ ደግሞ በጣም ብዙ መንገድ ነው በመኪና ሁሉ። እሱን ተው። እኔ ነግሬሃለሁ እኮ ባለፈም እዛች ድረስ 20 ደቂቃ ሄድክ። ገመዷ ጋር ገመዷን ወጥተህ ካልክ ምንም አይነት ቁልቁለት አለ። ቆይ አንድ ጊዜ ምንም አይነት መርከዝ የለም፣ ተኩስ የለም። እና ደግሞ አንተ የምታውቀውን ትነግረኛለህ። እሺ ልክ እንደዛ ወተን እንደዚህ ሽቅብ ያን ዳገቱን እንደዚህ ጭርስ እንዳረግን እንደዚህ አግድመት ሄድንና እንደዚህ ቁልቁል ስንወርድ በቀኝ በኩል እንግዲህ የሚመጣ ወደ ኢትዮጵያ የሚገባ ሰው ሁሉንም ሰው መጠየቅ ይቻላል፣ የገባ ሰው ማለት ነው። እንደዚህ በቀኝ በኩል አለ መርከዝ ማለት ነው። እንደዚህ ፊት ለፊት እያየን ያን እየሰጋን ነው እንደዚህ ቁልቁለት ይወርጥ ነው ማለት ነው። ቁልቁለቱን አልቆምንም፣ ሮጥን። ልክ እንደ መግቢያ ያለ ጀበል እዛው ስሩ ነው ቁጭ ያልነው ሄደም ማለት ነው እኮ። አግድመት አለች። ያችን አግድመት ትሄድና እንዴ ጎሬ ነገር አለች፣ በሷ ጋር ሽቅብ ትወጣለህ። ትንሽዬ ጎራ አይነት ነገር ናት። በቃ መንደሩ ነው የምታገኘው። እሺ ወንድሜ ይቅርታ፣ ችግር የለውም። አንተ ባልከው ችግር የለውም መናገር። አንተ እኮ የምታውቀውን መንገድ ነው እየነገርከኝ ያለው አይደል ወንድሜ? በዛው እኮ ስለሄዳችሁ እኮ ነው። ይኸውልህና አብዱ እኮ ደግሞ እኔ የማውቀውን መንገድ ነው እየነገርከኝ ያለው። አንተም ትክክል ነው እየነገርከኝ ያለው። ምክንያቱም የምታውቀውን ችግር የለውም። አረ እናሳጥረው፣ ችግር የለውም። እዛች መንደሯ ከደረሳችሁ በኋላ የሚኖር አበሻ ነፍ ሀበሻ ነው ያለው፣ በሚሊዮን የሚቆጠር አበሻ ነው ያለው። እዛች አካባቢ ላይ ነው አይደለ ልጅቱ ሞተ ብለው የነገሯችሁ። ያችን የ20 ደቂቃ መንገድ 20 ደቂቃ ራሱ መንገዷ የምትወስደው እኛ ስለሚደክመን እንጂ የ20 ደቂቃ መንገድ የሚከድም አይደለም። ግን እኛ ስለሚደክመን የ20 ደቂቃ መንገድ ነው። እኔ ሰዓት እኮ ስለያዝኩ ነው ሁሉንም እያንዳንዷ ገባህ አይደለ? ስሄድ ከተነሳንባት ጀምረን ስንት ሰዓት ደረስን፣ የስንት ሰዓት መንገድ ነው የሚለው ጉዞ ለመገመት እኔ ሰዓት እያዝኩ ነው ስንቀሳቀስ የነበረውና ከዛ በኋላ እዛ ቦታ ላይ ሞታለይ ብለው ሲነግሯችሁ እዛች ቦታ ሞታለይ ብለው ሲነግሯችሁ አይዋ አንዷ እዛች ቦታ ቲጂ ሚውታርጂ ቲጂ ሸዋን እንዳታስወጧት። እሷም በዛ መንገድ ሄደ የመጣች ልጅ ናት። አንድ ሁለተኛ አብርሃት ሄደህ እንኳን አብርሃት ይሄርካትን የአካባቢ ልጅ አይደለችም። እኛ ስልጤዎች በጣም ወፋፍር ስለነበሩ እነሱን እየተሸከምን ከጎንና ከጎን ገብተን እንደ ቦታው ነው። እዚህ ጋር ምን ነገር እንደ ቦታው ነው ሰውንም የምታግዘው እንጂ እኮ አንድ ጊዜ ልንገርህኛ እኮ የወጣንበት ድጋሚ የምልህ የገጠር ልጅ ለምን እኔን አታስጨርሰኝም? እናመልስ ችግር የለም። እነዛ ልጆች እግራቸውን ከፊት አንድ ሰው ይዛል፣ ከኋላ አንድ ሰው ይዛል። ከጎንና ከጎን ገብተን ወንዶቹን ሴት ልጅ ማቶ እነዛን ወንዶች ራሱ ተሸክመን ሄድ ነው። ገባህ አይደለ? እሺ አትሸከሟትም፣ ሁሉም ነገር ይቀር። ከዛች ከመንደሯ
አንተ ብቻ ራሱ ብትመለስ የሚያስፈራ ነገር የለም። ሽፍታ የለዛ አካባቢ ተጓዥ የመኔዎች ናቸው ያሉት፣ ተጓዥ ትግሬዎች ያሉት። በዛ የሚጓዙ ትግሬዎች ደግሞ ይሄን ምናምን ነገር የሚያመላልሱ ልጆች በጣም ሩህሩህ የሆኑ ውሃ ከጠማ ሰጥተው ተጎድተህ አይዞህ ያገሬ ልጅ ብለው በጣም ተንከባክበው ነው እዛ አካባቢ ላይ የሚሸኙ ማለት ነው። መንገድ ላይ ካገኙ ውሃ ሰጥተው ነው የሚያልፉት። እንዲሁ አያልፉም። ስጡኝ ራሱ ሳትላቸው ምንድነው ሞዴሬተሮች ሚውት እያደረጉ ነው። ሳሪ ሞዴሬተሮች ሚውት እያደረጉ ነው። አይቻቸዋለሁ። እዛች ቦታ ላይ ተመልሳ ነፍጠኛው ካጠራ አድርግና እንትን በለው። እሺ ምናልባት እዛች በቃ እኔ ብዙውን ጥያቄ እኮ ተውኩት። መሲ እዛች ቦታ ላይ ተመልሳችሁ አለው እኮ ነው እዚህ እያየሁ ነው ወንድም ሚውት አታርጉና ቢያንስ 4-5 ናችሁ። ሁለታችሁ እንኳን ተመልሳችሁ የልጅቱን መቃብር እንኳን እንዴት አላያችሁም? ቤተሰብስ እንዴት ይቀበለናል? ቤተሰብስ እንዴት ያምነናል? ምናምን ብላችሁ መለስ ብላችሁ ለምን ፎቶ አላነሳችሁም? ለምን ቀብሩን አላያችሁም? ጨርሻለሁ። እሺ ወንድሜ ለምን ሄዳችሁ እንትን አላላችሁም ምናምን ለምትለው እኛ ምንም ማድረግ አንችልም። እየሰማኸኝ ከሆነ በግድ ነፍስ አውጪኝ ብለን የወጣን ሰዎች ተመልሰን ሄደን እዛ ቦታ ላይ የሆነ ነገር እናርግም ብለን አላሰብንም። ምንም ነገር ማለት ነው ከኛ መሃል እኔ ብቻ አይደለሁም፣ ሌሎቹም እንደዚሁ ነው። ገባህ አይደለ? ስለ መንገዱ የምናውቀው ነገር የለ። እኔ ለመንገዱም አዲስ ነኝ። የሄድኩት ባልሳ ቤት ነው። ስመጣ እኔ ከኢትዮጵያ ስመጣ የገባሁት የመን ላይ 5 ወር ነው ተሰቃይቼ የገባሁት ማለት ነው። በ6 ወሬ ነው ሳውዲ የገባሁት። የሄድኩትም ባልሳ ቤት ነው። ስመጣ የመጣሁት በራጎ ነው። ስለ ራጎ መንገድ ምንም የማውቀው ነገር የለም። ሂድ ሲሉኝ የምሄድ ነኝ። እሺ ለማንኛውም እኔ አስቀይሜ ለምን እንደዛ አላረክም? ለምን እንደዛ አልሆንክም? ሁሉንም ተው። አንተ በቦታው እኮን ምንም ነገር እንደማታረግ ስለማቅ ነው። አርገናል። ይኸውልህ እኔ ቪዲዮ ስለመስራትህ አልተቀየምኩም። ግን አይደለም ነፍጠኛ። እኔ እንደው አንድ ነገር ልናገር በመቤቴ። ቆይ አዳምጡኝ። ግን አሁን ለምሳሌ የገጠር ልጅን ብቻ ለምንድን ነው የምንነዘንዘው? 5 ስልኮች እኮ ተሰጥተውናል። ከ5ቱ ስልኮች ኢቭን የራሷን የልጅቷን ስልክ የያዘ ሰው እንኳን ስልኩን ብለን አልጠየቅነውም። እንደገና ደግሞ አሁን ነፍጠኛ ልንገር ለምን እንደዚህ ያላደረግን ብለን ስንልኩ ነገረን አልችልም አለ። እኔ የምርም አሁንም እሱን መጠየቅ ብዙ መጠየቅ እችል ነበር እፈልግ ነበር። ግን የዛን ሁሉ መንገድ ሳየው ካላስ መጠየቅ አልፈልግም። በቃ ማረግ አልቻልኩም አለ። ኢቭን እንኳን ሞታ ሲነገራቸው እኮ አላለቀስንም አሉ። ከዚህ በላይ ምን እንትን ትላለህ? እሱን እኮ ነው እኔ ይጠይቋቸው እንጂ እሺ ሌሎቹ ለምን አይጠየቁም? ሚኪዬ ይጠይቃሉ። እነሱም እኮ ቢመጡ እንደዚሁ ነው። ከዚህ የባሰ መስቀለኛ ጥያቄ ይጠይቃሉ። የማይጠይቁ እነሱ የሚችሉትን ሀኒ አንድ ይኸውልሽ ሳሪ እኔ እሱን ሰያ ቤት የጠየቅኩት ጥያቄ ይችን ጥያቄ ነው። መጀመሪያ ላይ እንደውም ራሱ እሱ የተሳሳታቸውን ነገሮች እሱ የረሳቸውን ነገሮች ሰያ ቤት ተናግሬ በፊት ቀን የተናገረው ሌላ ነው። እኔ በተናገርኩት መሰረት መጥቶ ያስተካከለው ነገር አለ። ስለ ስልክ ራሱ ሰው እንደ ጠያቂ ነው መልስ የሚሰጠው ወንድሜ። እሺ ይቅርታ። እሺ እኔ አሁን እኔ አንተን አስቀየምኩህ፣ ይቅርታ ልጠይቅህ ነው። ይችን ጥያቄ ነው በቀደም አያስፈልግም። በቀደም ስምም የጠየቅኩህ ጥያቄ ይሄንን ነው። ግን ስሜታዊ ያርግኸኝ ተናግሬሃለሁ። ለምን እውነታውን በመንገዱ ላይ ስለሄድኩበት ስጠይቅ ማለት ነው። እኔ ስመልስ እኮ የምትረዳ ሰው ሲኮን ነው እኮ። እየሰማኝ ከሆነ እኔ አንድ ነገር ጠየቀኝ አይደለ? ለዛ መልስ ስሰጥ አንተ አሁን የምትጠይቀኝ አንተ ስለማታውቀው ነው አይደለ እንዴ? ስለዚህ እኔ የማውቀውን ነገር ስነግርህ ደግሞ አንተ ያኔ ከሌላም ሰው ደግሞ ጠይቀህ ነው ማረጋገጥ የምችለው አይደለ? እኔ ስለማውቀው ስለመንገዱ ነገርኩህ። አንተ ያን መንገድ ስላላወቅከው ነው አይደለ የጠየቀኝ? ግን አንተ አውቀዋለሁ እያልክ ደግሞ እየጠየቀኝ ስለሆነ እኔ ስለማላውቀው አይደለም። እነ ሰይድ ታዛቢ ያሉ እቡፋኖ፣ ሚኪ፣ ብሬክስ፣ ሳሪ ነፍጠኛው እዚህ ጋር የሚጠየቀው ጥያቄ አሁን ለተፈለገው ነገር ምን ላይ የሚያደርሰን ፖይንት አለ ወይስ ጀስት ልጁን ለማጣጣል ነው? ምንድን ነው የምናደርገው ነገር? ለምን ትርጉም ያለው አይሆንም? አድማጭ ነው ወይስ የሆነ ነገር ለማድረግ ነው? ምንድን ነው?
እንትን እናድርግ አድማጭ ፍለጋ ጋይስ። ፎሎ ፍለጋ አይደለም እዚህ ጋር አይል እስኪ እኔ በቀደም ጠይቄው ነፍጠኛው አንድ ነገር ልንገርህ። አሁን ልጅቷ አለች የለችም ወይም የቱ ጋር እናግኛት ለሚለው ጥያቄ እሱን የምትጠይቀው መንገድ ምሪት በዛ የምትለው ምንድን ነው የሚያመጣው ነገር? ምንድን ነው የሚያመጣው እኮ ተዘጋ በቃ እንዳለች ታወቀ። ስለዛ ጉዳይም ሰው ሌላ ወሬ እኮ ነው እየተወራ ያለው እንጂ ስለማግኛት እንበል እንጂ ፖይንታችን ላይ ስንደርስ ሌላውን ሰው አውጣጡ፣ ሌላውን ሰው ውቀሱ። አሁን የትኛው ነገር ጋር ተደረሰና ልናገር ያለ ብሬክስ እንትን መሆን ያለ ጥያቄ እየጠየቅን ነበር። አሁን ምን መሰላችሁ? ለምን እንደዚህ ያላደረክም ለምን እንደዚህ ያላደረክም የሚለው ነገር በቃ አልችልም ብሏል። በቃ እኔ ሄድ ስባል ሄድ ስሉኝም ሄድ ተመለስ ስሉኝም መመለስ ቁጭ በል ስሉኝም ቁጭ ምል ሰው ነኝ። በቃ በዛ ቦታ ላይ አልቻልኩም ብሏል። ጥያቄዎቻችን መሆን ያለባቸው ልክ እንደቀደሙ እኛን የሚጠቅሙን ጥያቄዎች ልክ እንደቀደሙ ሽፍታው መጥቶ ምን አደረገ? የማን ሞባይል ወሰደ? ምን ብር ወሰደ? ማንን መታ? እነዚህ ናቸው ወሳኝ ጥያቄዎች እንጂ አንተ ለምን እንደዚህ ያላደረግክም አንተ ለምን እንደዚህ ያላደረግ ተመልሰ ለምን እንደዚህ ያላደረግ በቃ አላደረገም፣ አልቻለም። አልቻልኩም ፈራው ነው በቃ ፈራው ነፍሴ ፈራች አልቻልኩም እያለ እኮ ነው በቃ ማለት መረዳት ከቻልን ኢዚ ነው በጣም። ይሄ ምንም አይጠቅመንም ሲጀመር ይሄ ጥያቄያችን ለኛ ማለት ለዚህ ግን አይነት ምን ጠይቃቸው መስቀለኛ የሆኑ ጥያቄዎችን ይዘን የቅድሙ ጥያቄ ብሬክስ ይኸውልህ ሚኪዬ ምን አመጣ መሰለ? የገጠር ልጅ ምን አለ? መደብደቧን ፊቷ ላይ መብለዙን ከዚህ በፊት አልተናገርም። እሱን ማይዘናል ግን ከመነጋገር ነው። አይ ሲጠይቅና ሲመልስ የሰው ልጅ እዛ ላይ መልስ ይገኛል። ግን ደግሞ ወንድም ያው እንደዚህ ስትጠይቅ ያኒ በእንትን ሲሆን ሀሪፍ ነው ገባ። አሁን ነፍጠኛው መንገድ ሲጠይቀው ሰው ይሰለቻል ገባ። ግን ቅድም አሁን ነፍጠኛው እኮ እንዲህ ነው ብሎ ቢጠይቀው ኢትስ ኦኬ። የነፍጠኛውን ጥያቄ እኮ እያጣጣልን አይደለም። ግን የምንደርስበት ነገር ሳሪ ወይዬ 3 ቀን ጭንቅላቷን እንትን ብሎ እንትን ካላት በኋላ 3 ቀን ተጉዘናል ስላለ በአጠቃላይ እኛም ልጆች ደክመውብን ወንዶች ደክመውብን ከዛ ከእግር መንገድ ጀምረን እስከ ድንበር እስከ ቆረጥንበት ሰዓት ድረስ 8 ሰዓት ነው ሄድነው። ያውም ብዙ ሰዓት ብዙ መንገድ ላይ እየተቀመጥን የዛኛው መረጃና የልጁ መረጃ እኔ በጣም ግራ ስላጋባይ ነው። የገጠር ልጅንም ለምን ቪዲዮ ሰራህ አይደለም ተገዶ እዛ ቦታ ላይ ማንም ምን ሊያደርግ ይችላል? ቦታውን እናውቀዋለን። አልቻልኩም ማለት አይደለ። እኔ ገጠር ልጅን በቀደም የተናገርኩ ስሜታዊ ሆኜ እዛ ቦታ ላይ የሆነ ነገር ስለተናገረኝ ይችን ነገር ስለካርከኝ ብቻ ነው ያን ቀን የተናገርኩ። ይቅርታ ለማለት ነው። መረዳት ያለብህ መረዳት የገጠር ልጅ አንዴ ሚውተር ይኸውልህ ነፍጠኛው አሁን ቅድም ቮይሱ የሰማነው ልጅ ላይ በነገራችን ላይ እኔ ብዙ ያልተሰማማሁባቸው ነገሮች አሉ። ቮይስ ከተሰማው ላይ ኦኬ እነሱ ሄደው ነው አይደለ በቃ ቀብረናት መተናል፣ ጥሩ አቀባበር ባይሆንም እንደ ሁኔታው አድርገን ደፍነናት መተናል ብለው ነው የነገሯቸው። እሱ ደግሞ በቃ ቆፍረው ቀበሯት ምናምን ይላል ነው። እንደዛ ከሆነ እሱም መምጣት አለበት እንደዛ ብሎ ቮይስ ያደረገ ልጅ ማለት ነው። ገባችሁ አይደለ? ይሄ ያለው ጭራሽ እኛ ከዛ ከወጣች በኋላ ገመዷን ከወጣች በኋላ እኛ ኦሬዲ ሄደናል፣ እሷ እዛው ናት የቀረችው ነው እያለ ያለው እኮ። ያኛው እስከ የት አምጥተው ነው ታዲያ ይሄ ሁሉ መረጃ? አይኗን አላየንም ከዛ ካለፍናት ቦታ ውጪ ጭራሽ አይኗንም አላየን። ከዛ ውጪ እኮ 100% እርግጠኛ ሆኖ ነው እኮ አነጋገሩ። ልክ እነሱ ቀብረናታል ብለው የነገሩትን ቁጭ ብሎ ሲትቀበር እንዳየ ሰው ሆኖ ነው እኮ ቮይስ ያደረገው። ይሄንን ግሌት መስናሳ ሁሉንም አምጧቸው ግን እዛ ላይ ለሚኪም ነፍጠኛው እንደሚውት የሁላቸውንም ስልክ ለሚኪም አሁን የገጠር ልጅ ያላየውን ነገር ያንኛው በሪከርድ ሰየው ያሰማን ልጅ ልጅቱን አንገቷን ረግጦ እንደደፈራት ነገረን። መጠየቁ አይ የሚያወራው ያየውን ያወራውን ጽፈናል ይዘናል። ያንኛው ልጅ ካወራው ደግሞ ባይኑ መደፈሯን ደፋሪው ማን እንደሆነ ሽፍታ ነው። ሽፍታው ለማን ነው የሚሰራው? ለተክለይ። ስለዚህ ገንዘቡን ማንቀማ ማን መታቸው? ይሄን ነገር ያው ሰው እየሰማ ነው ከታች። በነገራችን ላይ ከኛ በላይ የሚናገሩ ከኛ በላይ የሚጽፉ ከታች አሉ። ብዙ ጥያቄ እየጠየቁ አሉ። በተናገሩት ልክ የተያዘ ነጥብ አለ ነው። ቀጥሉ።
ሚኪ ይቅርታ አንዴ ላውራ። ሰላም ብያለሁ ሁላችሁም። እሺ ሸዋለልሽ ሳሪም ሁላችሁም። ቅድም ጓደኛ የላትም ወይ ምንድን ነው ሲባል አለን። ነገር ግን ሁላችንም ማዘን ላይ ስለሆነ አይዞሽ ጠንከር በርታና ጠንከር ብለሽ መናገር የምትፈልጊውን ነገር በተለይ ይሄ ቅድም የተነገረውን ወደ ማን ነው የደወለችው የሚለውን ነገር ላይ ሌላ ሀዘንም ስላለባት ነው። እሺ ይቅርታ፣ እግዚአብሔር ያጽናሻት። ጊዜ ስጧት። በቅርብ ወንድሜ ስላጣሁ ነው። ገና የምወደውን ታላቅ ወንድሜ የቤቱን አይዞሽ፣ እግዚአብሔር አይዞሽ ትጂዬ እንትን በይና ጠንከር በይና ሀሳብሽን የመጣሽበትን ለመናገር ሞክረሽማ። አይዞሽ ማሪ አይዞሽ። ያው እኔ ጓደኛ የላትም ያልኩት እንደው ይህን ስልክ ላይ ደውላ ሲሉ እና ያው ያንን መንገድ እኔ የዛሬ 7 ወር ነው የሄድኩት። ከጀርባዬ ያው ወንድሞች አሉ። ከዚህም ወንድሜን አስቀምጬ ኢትዮጵያም ያው በሁሉም ቦታ ሰው ነበረኝ። አብሮኝም ተከትሎኝ ሄደው ያክስቴ ልጅ አለ 13 ወንዶች ሁሉም የወሎ ልጅና 4 የወሎ ልጅ ከዛ የሸዋረቢ ልጆች 13 ሆነን የተጓዝ ነው። በምንጓዝ ጊዜ ሳራ ምን አለ መሰልሽ የራሴ ሰው የሚባል ነገር ያስፈልግሻል እዛ ቦታ ላይ እና ደወለች 20 ቀን በፊት። እኔ ደግሞ እየቀለደች መስሎኛል። ቲጂ ልሄድ ነው መንገዱ እንዴት ነው ስትለኝ መንገዱ ከባድ ነው፣ ነገር ግን አልኳት የራስ ሰው ያስፈልጋል በዛ ሰዓት። አንቺ የራስ ሰው ከሌለ ለሴት ልጅ በጣም ከባድ ነው፣ ሽፍታ አለ እንደዚህ ብለን አስረድተናታል። ከዛ መሄዷንም አልነገረችኝ ምንም አልነገረችኝ። ልክ ታስታወስክ ገጠሪው ልክ ሱዳኒው እንደተቀበላችሁ ከመኪና ወርዳችሁ 4 ሰዓት ያክል ተጉዛችሁ ምግብ ተሰጥቷችኋል። 4 ሰዓት 5 ሰዓት ያክል በእግራችሁ ተጉዛችሁ ቦታውን አልነገረችኝም። 4 ሰዓት ይሁን እንደዚህ ተጉዛችሁ የተወሰነ ያክል ኩብስና ውሃ ምናምን ተሰጥቷችኋል። የሆነ ቦታ አረፍ ብላችሁ አንዳንድ ቦታ ላይ እንደዚህ ሾርጣ ምናምን የሚበዛበት ቦታ ላይ ነው እኛ አሁን በእግራችን እዛ ላይ ደግሞ ሌሊት ነው ግን ሌሊት ላይ ድረስ አሁን ሄር ነው በመኪና ነው በአንድ መኪና ነው። ኖ ከሳቢያ አልፋችሁ የተወሰነ ለ4 ሰዓት ይሁን 5 ሰዓት ያክል ውስጥ ለውስጥ ሄደ ልክ የምትቆምበት ረጠብ ያለ ቦታ አለ። እዛ ድልድዩ ጋር ሳትደርስ ድልድዩ አሸዋው ጋር ከመድረስ በፊት ወደዚህ ሆነ የምታርበት ቦታ አለ። ለምናም ብሏችሁ በደንብ አስጠንቅቋችሁ እንደላለው እኮ ቦታው የት ነው? ቦታው እንዳስታውሰው እኮ ነው እኮ እኔ ቦታውን በአሁኑ ሰዓት እኔ ጥሩ ስሜት ውስጥ አይደለም እንደውነቱ እና በዛን ሰዓት ላይ እሷ ደውላኝ ነበር። እኔም አልተመቸኝም፣ አረብት ነው የምሰራው። ከዛ ልክ እንደ እዛ ቦታ ላይ መንገድ እንዳልሽው ከባድ ነው ምናምን ብላ የተወሰነ ሰዓት ነው ያወራነው በቀጥታ መስመር። ከዛ ወዲ አላወራንም ብራንችን በስልክ እኔን ያወራችን። ከዛ ልክ እዛ ቦታ ላይ ልክ 4 ሰዓት ያክል 5 ሰዓት ያክል የተጓዛችሁበት ሰዓት ቁጭ ብላችሁ ስለ መንገዱ ጠይቃኛለች። መንገድ በጣም ከባድ ነው ይያታል። እውነትም መንገድ ከባድ ነው። እኔ 3 ቀን ከ8 ሰዓት ነው የተጓዝኩት። እሱም ያጎቴ ልጅ እጄን ጠርቅሙ ሽፍቶቹ እኔን ጥለው ሲሄዱ እዚህ ያለው ወንድሜ ለአሸናፊ ደውሎለት ደላላ አሸናፊ እህቴ የምትቀር ከሆነ ታውቃለህ ሲለው ከዛ ቀጥታ ለመሪው ደወለና ትግስትን ጥላ መምጣት አትችልም ተመለስና አምጣ ሲለው እነሱ እታች ወርደው አፋፍ አለ ካፋፉ ላይ ምድር ወርደው እኔ 3 ሰዓት ያክል ነው ብቻዬን እነሱ ላይ ታች ሆነው በየቦታው እኮ አንድ መሪ አይደለም በየቦታው መሪ ይቀመጣል ባጉሊ መነጽር የሚያዩ። ከዛ እዚህ ቦታ ደርሳለች አሹ እየተጓዘች ነው ከኋላ ግን 4-5 መሪ አለ። ጥላሃክ ሄርክ እዛ ቦታ ላይ እኔን ጥሎ ሲሄዱ ሽፍታ ወደዛው ነው መጥቷል። ከዛ ያሸናፊ መሪ ተመልሶ የኔ ናት አለ። ከዛ የማን ልጅ ነሽ ሲለኝ ያሸናፊ ልጅ ነኝ። ከዛ ወንድሜ ሁሉም መጡ። ነገር ግን እዛ ቦታ ላይ እናንተ ምናልባት ደከምን ድካም ምናምን ካያችሁ
ወይንም የሆነ ነገር ካያችሁ ነው እንጂ እኔ በዛሽ ፖይንት ብቻ ነው የተለያየ ነው። ገባ በአርብ ዕለት የተወሰነ ምን ልበለው ለቅዳሜ አጥቢያ አካባቢ እሷ ጋር ነው የተለያየሽው? በምንድን ነው የተለያየሽው? እኔ በስልክ እኔ ያው ብዙ ጊዜ ስልክ በስልክ በቃ የተወሰነ ደቂቃ እንደዚህ ነው በቃ ካሁን በኋላ እንኳን ምናምን አሪፍ ነው መንገድ የተወሰነ በቃ የሆነ ከዚህ ልክ ከዚህ እንደወጣችሁ የሆነ ተወሰነ ሰዓት ተጉዘህ የሆነ ብርታት የምንሰማን ነገር የለም። 4 ሰዓት 5 ሰዓት ተጉዘህ የሆነ በቃ ምንድነው ስሙ የትልቁ መኪና እስከሚመጣ ቁጭ ብለናል። እዛ ቦታ ላይ ከዛ ውስጥ ነው የተቀመጥነው። ሌላ ቦታ ኖ ሳቢያን አልፈን ደግሞ እኛ ቀጥታ በእግራችን ነው አይሄር ነው እኮ የተወሰነ ሰዓት በእግር እኮ አሁንም እኮ በእግር ነው ማለት የተወሰነ ሰዓት ተቀምጣችሁ ምግብ ጀምራችሁ በኋላ የተወሰኑ ሰዓታት ተራምዳችሁ ቁጭ አድርገው ምግብ የሚሰጧችሁ ቦታ ላይ እንግዲህ የእግር ጉዞ ጀምራችሁ ምግብ የበላችሁ ደግሞ አልሰጡንም ማነሱ ምግብም የበላችሁበት ሄደው የገዙትም ልክ ባልየው ምን ነው ደውሎ የሷ ስልክ አላልኩም በእኔ ስልክ ደውሎ ገናኛው ሰዓት የዛን ሰዓት እሷ እያወራች እኔና አልይ የሚባል ጓደኛ ቁጭ ብለን እነሱ ሌሎቹ ጓደኞች ወርደዋል ወደታች ምግብ ገዝተው ሊመጡ ማለት ነው። በጣም ሩቅ ቦታ ነው። ከዛ ቦታ ላይ ገዝተው ተሸክመው መጡ። ከዛ እዛም በላም ብለው ሌላ ቦታ ሄደን በልተናል። ኦኬ በቃ እኔ በዛን ሰዓት የሷም እንትን አለ ወደዛ ተለያየን እና በቃ እናንተ በዛን ሰዓት ላይ ወደዛው ነው የሄዳችሁት ወይንስ እሷን ነው ወደ ኋላ ያስቀሯት? ማለት እዛ ቦታ ላይ ነው ያለቀሰችው ወይንስ አልፋ ነው ጩኸት የሰማችው?